ሰላም ሰላም የዩቲዩባችን ተከታታዮች እንዴት ናችሁ? ዛሬ ደግሞ በአዲስ ፊልም ተገናኝተናል። ላይክ ሼር ማድረግ እንዳይረሳ። አሁን ወደ ቪዲዮ። ጆን ክፍል ውስጥ የፕሪንስተን ዩኒቨርሲቲ ዋና ገዢ ተማሪዎችን እንኳን ደህና መጣችሁ እያለ የሂሳብ አዋቂዎች እንዴት ዓለምን እንደቀየራት ከነገራቸው በኋላ ጆን ሀሳብ ውስጥ ሲገባ እናያለን። በወቅቱ ከነበሩት ተማሪዎች ጆን ብቻ ነበረ ዩኒቨርሲቲውን በስኮላርሺፕ የተቀላቀለው። በዛን ዕለት በዩኒቨርሲቲው እንኳን ደህና መጣችሁ ፕሮግራም ስላለ ጆንም ሌሎች ተማሪዎችን ለመተዋወቅ ወደ ተዘጋጀው ስፍራ ሄዳል። እናም ከሄደ በኋላ ወደ አንድ ጠረጴዛ ያባተ ማስጠላት ሂሳባዊ የሆነ ማብራሪያ ያለው ይለዋል። በዚህ ሰዓት ቤንደር የተባለው ሌላኛው ሰው ይስቃል። ኔልሰንም አመሰግንሃለሁ ይለውና ይተዋወቃሉ። በዚህ ሰዓት ሶል የተባለ የነ ቤንደር ጓደኛ አረፈርኩ እንዴ ብሎ በመሃል ይመጣና ይተዋወቃቸዋል። ታዲያ ጆን ከሌሎች ተማሪዎች ለየት ያለ ችሎታ አለው። ይህም የሂሳብ እውቀቱ ከሌሎች ተማሪዎች የበለጠ ነው። ሌሎች የሚቸገሩበት ለእርሱ ግን በጣም ነበረ የሚቀለው። እናም ጆን ራሱ የሰራው ነገር እንጂ ሌሎች የሰሩት ነገር ምንም አይመቸው። ቻርለስ ይባላል። ፈታ ያለ ሰው ነው። የጆንም ዶርሜት ነው። ቻርለስ እንደ ጆን አይደለም፣ ሂሳብም አይወድም እና ትምህርት ላይ ብዙ ሰዓት ማሳለፍም አይመቸው። ጆን ግን ከትምህርት ባለፈ ማህበራዊ ህይወቱ የወረደ ነው። ንግግር አይችልም። እናም በሚናገራቸው ነገር አንዳንዴ ሰዎችን ያስቀይማል። ታዲያ አንድ ቀን ቻርለስ እንዝናና ብሎት ወደ መዝናኛ ቤት ይወስደውና አንዲት ሴት ጆን ላይ ቀልቧ ሲያርፍ ጆን ሄዶ ሊያናገራት ይወስናል። ከዛም ከሄደ በኋላ ምንም ሳያናገራት ይቆያል። እናም እሷ እንደፈራ ስለገባት ምናልባት መጠጥ ልትጋብዘኝ አስበህ ነው ትለዋለች። እሱ ግን እኔ ምን ማለት እንደምፈልግ አላውቅም። ግን ሰዎች አብረው ቆይተው መጨረሻ ላይ አብረው ይተኛሉ እና እኛም እንደዛ እንዳደረግን አስቢውና አብረን እንተኛ ይላታል። እሷም ፈገግ ትልና በመናደድ በጥፊ ብለው ትሄዳለች። በዚህ ጊዜ ያዩት ጓደኞቹ በጣም ይስቁበታል። ጆን እዚህ ትምህርት ቤት ሲገባ ኃላፊነት እንደሚሰጠው ያምን ስለነበረ ወደ ትምህርት ቤት ከተመለሱ በኋላ የትምህርት ቤት ገዣቸውን ኃላፊነት እንዲሰጠውና ምርምር እየሰራም እንደሆነ ይነግራቸዋል። ይሄ ምርምር ለሀገር ጠቃሚ እንደሆነና እሱ ደግሞ ይሄ ምርምሩ ለኃላፊነት በቂ እንደሚያደርገው ለገዢው ይነግረዋል። ገዢው ግን እየሰራህ ባለው ምርምር ሳይሆን ሰርተ በጨረስከውና መሬት ላይ ሲወርድ ችግር ፈቺ ሆኖ ስናገኘው ነው ብሎ ጆንን ያሰናብተዋል። ከዚህ ጊዜ በኋላ ነው እንግዲህ የጆን ህይወት እየተለወጠ የሚመጣው። ጆን ከትምህርት ጋር በተያያዘ ተቸግሮ የሚያውቅበት ወቅት ስላልነበረ ይህንን ባለማግኘቱ ግን በጣም ተበሳጨ። እናም አንድ ቀን ዶርም ሆኖ ስለ ምርምሩ በማሰብ አለቀሰ። ያለኝ አማራጭ አንድ ብቻ ነው፣ እሱም ምርምሩን ጨርሶ ኃላፊነት ማግኘት። እንደዛ እንዳይሆን ደግሞ እያነበበ ያለው መጽሐፍ እንዲጨርስ አይረዳውም። አሁንም አንድ ቀን ጆን ምርምሩን ቀጠለ፣ ነገር ግን አሁንም አቃተ። እናም በመናደድ አንዳንዴ እየጻፈ የሚመራመርበትን መስታወት በጭንቅላቱ መታው። ከዛ ጭንቅላቱ ይደማል። ቻርለስም ሊያረጋጋው ቢሞክርም እሱንም ወርውሮ ይጥለዋል። ከዛ በሌላኛው ቀን አሁንም ደግሞ ወደ መዝናኛ ቤት ይሄዳል። ከዛም ብዙ ሰዓት በመዝናናት ካሳለፉ በኋላ ሶስት ሴቶች እነ ጆን ወዳሉበት መዝናኛ ቤት ይመጡና ጆን ከሶስታቸው አንዷ ላይ አይኑ ያልፋል። ከዛም እሷን ካየ በኋላ በምናቡ ብዙ ነገር አስባል። ማሰብ ብቻም ሳይሆን የሆነ የተሳሳተ ነገር እንዳለም አወቀ። እናም እያነበበ ያለው መጽሐፍ ትክክል እንዳልሆነ ይረዳል። ከተረዳም በኋላ የምርምሩ ችግርና ምን እንደጎደለው ካወቀ በኋላ በሐሳቡ እዛው መዝናኛ ቤት እያለ ከጨረሰ በኋላ ዶርም ሄዶ ከእንደገና ምርምሩን ለመስራት ይወስናል። ከወሰነም በኋላ ልጅቷን አመሰግናለሁ ብሎ ሌሎች ጓደኞቹን ጥሏቸው ወደ ዶርሙ ተመለሰ። ልጅቷ ግን ያመሰገናት ለምን እንደሆነ ስላልገባት ተገረመች። ምርምሩን ተቀብሎ አየው። ሲያየው በጣም ተደነቀ። እናም ለዚህ ስራ ሽልማት ይገባሃል ብሎ ጆንን ሸኘው። ቀጣዩ ቀን የዩኒቨርሲቲው ገዢ ስለ ጆን ምርምር የሚያሳውቅበት ቀን ነበረ። እናም ጆን ለመስማት ወደ ገዢው ሄደ። ፈርቶም ነበረ፣ ነገር ግን እንደፈራው አልነበረም። ምርምሩም ተቀባይነት አገኘ። በጣምም ደስ አለው። ከዛም ገዢውም ከሁለት ጓደኞች